ከዚህ በኋላ ትዳር አልፈልግም። ድብቁ የጃኖ ባንድ አርቲስቶች የፍቅር ታሪክ ወጣ። ጃኖ ባንድን ያፈረሰው የአርቲስቶቹ ድብቅ ፍቅር። በፍቅር ከመጎዳቷ የተነሳ መቼም አላገባም ያለችው እንስት ድምፃዊት ምን ቢያጋጥማት ነው በየኮንሰርቱ ሴቶች የሚያለቅሱበት ዘፈን ከራሷ የፍቅር ታሪክ ተነስታ የሰራችው አርቲስት ሔዋን ገብረወልድና ሁለት ወንድ ዘፋኞችን ያጣላችበት የፍቅር ታሪኳ እጃችን ገብቷል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ምን ይጠቅማል? አንተን ላተርፍ ብዬ ሔዋን ስታቀነቅነው የራሷን ታሪክ ከመጫወት በቀር የብዙ ሴት ህመም ለመቀስቀስ ወይም አይዟችሁ ለማለት እንዳላቀነቅነችው ይነገራል። የሔዋንን ህመም የተጋሯት እልፍ መሆናቸው ግን በየኮንሰርቱ ከሚታየው የተመልካች ምላሽ መረዳት አይከብድም። ራሴን ሆኜ መኖር ጊዜው ጃኖ ባንድ በዝና ጫፍ ላይ የደረሰበት ወቅት ነበረ። ሲወጡም አንድ ላይ ሲገቡም አንድ ላይ የተባለላቸው የጃኖ ባንድ አባላት አዲስ አበባ ውስጥ በሄዱበት ሁሉ አንድ ላይ የሚታዩበት ጊዜ ነበረ። ከሁሉም ሁሉ ሔዋን ገብረወልድ፣ ዲበኩ ሁሉና ኃይሉ አመርጋ መለየት የከበዳቸው ጊዜ ነበረ። ሃይስኩል ሲማር ለወደዳት ሴት የፍቅር ደብዳቤ ልኮ በተማሪዎች ፊት አንብባ ካሳቀችበት በኋላ ሴትን ለመቅረብ የሚፈራው እንዲሁም ቢወድ እንኳን ፍቅሩን ለመንገር ድፍረት የሌለው ድምፃዊው ኃይሉ አመርጋ አብረው የምትሰራው አርቲስት ሔዋን ልቡ ላይ ከገባች ብትቆይም ከቀድሞ ፍርሃቱ የተነሳ በዝምታ ፍቅሩን ሳይገልጽ ደግሞም በድርጊቱ እየታወቀበት በባንዱ አባላትም ስሙ እየተነሳ በሔዋን ጉዳይ ቃል ሳይወጣ ፍቅሩን በልቡ ይዞ ወራቶች ነጎዱ። ያኔው ጃኖ የወጣቶች ባንድ ነውና እርስ በርስ መፈቃቀር የሚጠበቅ ነገር ነው። አይነግባው አርቲስት ሔዋን ገብረወልድ ከኃይሉ አመርጋ ልብ ውስጥ ብቻ ሳይሆን ዲበኩሉ ልብ ውስጥም ገብታ ነበረ። ዲበኩሉ በልቡ ያቆጠቆጠውን አፍላ ፍቅር እንደ ኃይሉ በዝምታ ብቻ አልቀበረውም። በድፍረት ጠየቃት። የሴትነት ወጉ ነውና መግደርደር፣ ላስብበት፣ ሰው ምን ይለናል እያለች ደጅ አስጠንታ በኋላም የዲበኩሉን የፍቅር ጥያቄ ተቀበለችው። የባንዱ አባላትን ትችት ፈርተው ፍቅራቸውን በድብቅ ያደረጉት ዲበኩሉና ሔዋን ከጓደኞቻቸው ጋር ሲሆኑ ጓደኛሞች ብቻ እንደሆኑ እያስመሰሉ ለብቻቸው ሲሆኑ ደግሞ ፍቅራቸውን እየኮመኮሙ በፍቅር ከነፉ። በዚህ መሃል የሁለቱም የቅርብ ሰው ኃይሉ አፋውጥቼ ባልነግራትም አንድ ቀን በድርጊቴ እንደምወዳት ታውቅ ይሆናል በሚል ከሔዋን ስር የማይጠፋ ፍቅሩን በሁኔታዎች ለመግለጥ ዳር የሚል አፍቃሪ ሆነ። ታዲያ ይሄ ለሁለቱ ተፋቃሪዎች ለሔዋንና ዲበ ያልተመቸ ጉዳይ ነበረ። ከሙዚቃ ስራ ውጪ የሚተርፋቸውን ጊዜ ለፍቅራቸው ለማዋል ሲጥሩ ኃይሉ ከስራቸው መገኘቱ መፍትሄ የሚያስፈልገው ችግር ነበረ። በወቅቱ ጥንዶቹ የኃይሉ መገኘት ከጓደኝነት የመነጨ ነበር የመሰላቸው እንጂ ሔዋንን ከመውደድ የመጣ እንደሆነ አላስተዋሉም ነበረ። አንድ ቀን ቀለል ባለ መልኩ ዲበና ሔዋን ፍቅር ውስጥ እንደሆኑና እስካሁን በሚስጥር የያዙትም ገና መሬት ያልረገጠ ጉዳይ ነው በማለት ለቡድኑ አባላት ይፋ እንዳላወጡት ለኃይሉ ነገሩት። ዛሬ ነገ ፍቅሬን ገልጬላት እገላገላለሁ እያለ ጊዜ ለሚጠብቀው አፍቃሪ ይህን ዜና መስማት የሞት ነው። ኃይሉ ከዛን ቀን በኋላ ጸባዩ እየተለወጠና ቁጠኛ እየሆነ እንደመጣ ከዲበም ጋር በትንሽ በትልቁ የሚጣላ ሆኖ እንደነበር ሰምተናል። ጥላቸው በረባ ባረባው ከመሆኑ በላይ ድግግሞሹ በባንዱ አባላት መሃል ጥያቄ ፈጠረ። የባንዱ አባላት ብቻ በተረዱለት የኃይሉ አፍቃሪነት ላይ ዲበ ከኋላ መጥቶ ሔዋንን የራሱ ማድረጉ የነገሩ መነሻ እንደሆነ ባይጠፋቸውም በሽምግልና አስታርቀው ለኃይሉ የተለያዩ ሴቶችን እንዲተዋወቅ እድል ይፈጥሩለት ጀመር። ኃይሉ ገና በአፍላነቱ ልቡ የተሰበረ ከመሆኑ ጋር በተያያዘ የሔዋን ጉዳይ ሲጨመርበት በእንቅርት ላይ ጆሮ ደግፍ እንዲሉ ከፍቅር ሕይወት ሸሸ። እንደውም በቅርቡ በሰጠው ቃለ መጠይቅ ምን ይቆጫል ሲባል ሳላገባ መዘግየቴ ማለቱ ይታወሳል። የነዲበ ፍቅር አጀማመሩ ግልጽ ሳይሆን ድንገት በጋ መሃል እንደሚጥል ዝናብ ይፋ ወጥቶ በደመና እንደተሸፈነች ፀሐይ እየጠለቀ ነበር። ይህ ግን ሔዋንን በእጅጉ ዋጋ ያስከፈላት ጉዳይ ነበር። ዲበ ደስተኛ ሆኖ እንዲታይና በባንድ ውስጥ በነበረው ትልቅ ሚና ከፍቅራቸው መደብዘዝ ጋር እንዳይያያዝ ህመሟን ችላ ምንም እንዳልተፈጠረ መቀጠል ግድ ሆኖባት ነበር። በወቅቱ ከስራዋ በዘለለ ከሃሌሉያ ውጪ ማንንም በቅርበት ለማናገር ፍቃደኛ ያልነበረችበትና የሙያ አጋሯና ጓደኛዋ አርቲስት ሃሌሉያ ብቻ ብሶቷ እንደተካፈለቻት ሰምተናል። በዘፈኗም አንተን ላድን እኔ ተቀጣው እያለች ስታንጎራጉር ህመሟን በሙሉ እንደገለጸችበትና
ከዲበ ጋር የነበራትን የአንድ ሰሞን አበባ ፍቅር የሚያውቁ ሁሉ ህመሟን አንድም ሳትደብቅ እንደዘፈነችው ይስማማሉ። በነገራችን ላይ ዲበ ኩሉ ከሔዋን በፊት ከነበረችው ፍቅረኛው የአንድ ወንድ ልጅ አባት የሆነ ሲሆን ሔዋን ደግሞ በሱ ከደረሰባት ህመም ለመዳን ረጅም ጊዜ እንደፈጀባት ይነገራል። እንግዲህ ከጃኖ መፍረስ በኋላ ዲበ የባንዱ አባላት ሲጠቀሙበት የነበረውን የዩቲዩብ ቻናል ወደ ራሱ ስም በማዞሩ ለብዙዎች ጥያቄን የፈጠረ ጉዳይ ነበር። ታዲያ ከዚያ አይኑ ላይ ከከሰመ ፍቅር አገግሞ በቅርቡ አልበሙን የለቀቀው ኃይሉ የሱን ስራዎች ከዩቲዩብ ገጹ እንዲያጠፋለት ዲበን መጠየቁና ዲበ ኩሉ የኃይሉን ሙዚቃዎች በማውረድ ኃይሉ በራሱ ገጽ የራሱን ስራዎች እንዲጭን ማድረጉንም መግለጹ ይታወሳል። ሌላው ከቅርብ ጊዜ ወዲህ የሔዋንን ስም ከጨለማው ዓለም አምልኮ ጋር በተገናኘ ስሟ እንደሚነሳ ይታወቃል። ይህም ባለባበሷና በዚህ ወጥመድ ከወደቁ ሰዎች ጋር ቪዲዮ ማጋራቷ እንዲሁም በምትለቃቸው ፎቶዎች ብሎም የሙዚቃ ክሊፖች መነሻነት እንደሆነም ይነገራል። በቅርቡ ሰይፉ ሾው ላይ ስለ ጉዳዩ ብትጠየቅም ለማንም መልስ መስጠት አልፈልግም፣ ስራዬን መስራት ነው የምፈልገው ስትል ጉዳዩን በአጭር ዘግተዋለች። ከባንዱ አባላት ሚኪ ጃኖ በትዳርም በሙዚቃ ህይወቱ እንደተሳካለት ይነገራል። ጓደኝነትና ወንድምነቱ ባንድ ውስጥ ላሉ ሁሉ እኩል እንደሆነና የሚወደድም የሚፈራ ወንድምም እንደነበር ይናገራሉ። ሁሉም የጃኖ ባንድ ዘፋኞች አልበማቸውን ሲሰሩ በስራቸው ላይ መሳተፉም ለዚሁ ምስክር ነው። ጃኖ ባንድ ከፈረሰ በኋላ አራቱም አቀንቃኞች በየግላቸው አልበማቸውን የሰሩ ሲሆን ከሁሉም የዘገየው ኃይሉ አመርጋም ከሰሞኑ አልበሙን ለአድማጮቹ መልቀቁ ይታወሳል። በጃኖ ባንድ በነበረበት ጊዜ እሱና ሌሎች ድምፃውያን ገንዘብ አለመያዛቸው በጃኖ ባንድም ከታዋቂነት የዘለለ ለኑሯቸው ጠብ የሚል ነገር እንዳላካበቱ ይነገራል። ከዚህ ጋር በተገናኘ ከባንዱ መፍረስ በኋላ አልበማቸውን በመስራት ሂደት ውስጥ እንደተቸገሩ ይነገራል። ኃይሉ ከኢትዮፒካ ሊንክ ጋር ባደረገው ቆይታ አልበሙን በሚሰራበት ወቅት ክለብም ጎን ለጎን ይሰራ እንደነበርና በከፍተኛ ድካም ውስጥ እንዳለፈ ገልጿል። ሌላኛዋ የባንዱ አቀንቃኝ ሃሌሉያ ባለትዳርና የልጅ እናት መሆኗ እናም በባህሪዋ ረጋ ያለች እንደሆነች የሚነገርላት ሃሌሉያም መድረክ ላይ እንዳስቴር አወቀ ራሷን አታውቅም እስክትባል ድረስ መድረኩ ብቻ ስሜቷ የሆነው ሃሌሉያ ተክለ ጻዲቅ የአፍሪማን ሽልማት በምርጥ ሴት አርቲስት ዘርፍ ማሸነፏ የሚዘነጋ ጉዳይ አይደለም። ሃሌሉያ ከባንዱ መፍረስ በኋላ እናትነት እንዲሁም አድካሚውን የአልበም ስራ እኩል ለማስኬድ ሞክራለች። ከባንዱ መፍረስ በኋላ በነጠላ ዜማ ያላየናትና በአድናቂዎቿ ዘንድ እረ ጠፋች የሚል መነጋገር የነበረች መሆኗም አይዘነጋም። በአልበም ስራዋም ብዙዎቹ የተደነቁበት ሁኔታ ተፈጥሮ ነበር። በጃኖ ባንድ አነስ ያለ መድረክ ጊዜ ስለሚሰጣት ይህን ያህል ችሎታ እንዳላት አልታወቀም ነበር የሚሉ ሀሳቦችንም ሰምተናል። ከሃሌሉያ በተቃራኒ ሔዋን የተለያዩ ነጠላ ዜማዎችን ከመስራቷን ባለፈ እንደ ዮሃና ካሉ አቀንቃኞች ጋርም አብራ ለመስራት በቅታለች። በቅርቡ ከምስራቅ አፍሪካ አርቲስቶች ጋር አብራ መስራት የጀመረች ሲሆን ከዚሁ ጋር በተገናኘ ሔዋን በቅርቡ ከሚዲያ ሰዎች ጋር ከበድ ያለ ሰጣ ገባ ውስጥ መግባቷም የሚዘነጋ አይደለም። ሰይፉም በሾው ላይ ጋብዞ በባዕድ አምልኮ ስሟ መነሳቱና የምትሰጠው ምላሽ ካለ ብሎ ለጠየቃት ጥያቄ በቁጣና ስሜታዊነት በገዛው መልኩ እኔ ስራዬ ላይ ነው ትኩረቴ፣ ለማንም ምላሽ አልሰጥም ማለቷ አይረሳም። በወቅቱ በቃላት ደረጃ መልስ ባትሰጥም ከፍተኛ ብስጭት ግን ፊቷ ላይ ይስተዋልባት ነበር። በአሁኑ ሰዓት ሁሉም የባንዱ አባላት ጃኖ ውስጥ ከነበሩበት የተሻለ የገንዘብ አቅም የኖራቸው ሲሆን በትዳርና ቤተሰብ በመመስረት በኩል ግን ከሚኪና ከሃሌሉያ ሌላ ምኞታቸውን እንዳላገኙ እርስ በርስም ከመዋደድ ከፍ ያለ ደረጃ እንዳልደረሱ ይነገራል። የምንወዳችሁ የኢትዮ ቱርዝ ቤተሰቦች ለዛሬ አንድ ሰሞን ከፍተኛ ዝናና ተወዳጅነትን አግኝቶ የነበረው ጃኖ ባንድና ተወዳጆቹ የባንዱ አቀንቃኞችን የተደበቀ የፍቅር ታሪክ ወደ እናንተ አደረስን። አርቲስቶች ምን በሉ፣ ምን ጠጡ፣ ምን ለበሱ፣ የት ደረሱ የሚለው ሁሉ መነጋገሪያ በሆነበት በዚህ ጊዜ ባወጋናችሁ የአርቲስቶቹ የቆየ ፍቅር ታሪክ ወቸው ጉድ እንዳላችሁ አልፎም በፍቅር ውስጥ መዘግየት የሚያስከፍለውን መስዋዕትነት እንደተረዳችሁ ተስፋ እናደርጋለን። ከዚህ የተለየ ሀሳብና አስተያየት እንዲሁም ስሜት ካላችሁ ሀሳብ መስጫው ላይ እንደተለመደው በጨዋነትና በነጻነት ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።